አይ እኔ እንጃ እንግዲህ እኔ ማለት እንዴት ነው ሰው አሁን አንተ እንትን ሳትል ትኖራለህ እንዴ? ዝም ብለህ ማለት እያሳደግከው ትኖራለህ? አያድግም እኮ ከተወሰነ ሊሚት በኋላ እኮ አያድግም እኮ የምር እንደ ጸጉር እኮ እየተነቀ ሄደ ሊሚት አለ። ከሰዓት በኋላ ቀጥ ብሎ ይቆማል። አንቺ ስዋት ትጠቀሚያለሽ ወይ? አዎ እጠቀማለሁ። ባለሙያ ሁሉ ራሴ በሌላ ሰው እግርሽ ከፍተሽ ትሰጫለሽ? አይ እኔ እንደው እውነቱ ተነስቼ አላውቅም፣ ግን ማለት ምንም ችግር የለውም። ግን ማንም ሴት ብትነሳ ምንም የምትፈልግ ሴት ምንም ማለት እንትን ይሄ ማለት ብልግና ምናምን አይደለም። ለምን ምን ችግር አለበት? ሴት ለሴት አሁን ለምሳሌ ሞሮኮ ሰው ማለት ሲሰራ ወንድ ልጅ ግዴታ ፓንት አድርጎ ነው የሚሰራው፣ ግዴታ ነው። ሴት ግን ምንም ችግር የለውም። ሴት ለሴት ምንም ችግር የለውም። ለወንድ ቢሆን ነው የሚደብረው። ሴት አሁን ወንድ የሚሰራት ቢሆን እኔ እንጃ ነው ያላቅም፣ እንደኔ ደስ አይልም። ሴት ስትሰራ ያስጠላል። ምንም አያስጠላም። ምን ችግር አለበት? አንተ እኮ በቃ ስራህን ነው እንጂ ምንም ሌላ ነገር ላይ እንደዚህ ምናምን እንትን አትልም። አሁን ብልትሽ ሌላ ሰው እየነካከው እንደ ኮንፈርት ይሰጥሻል። እሷ እንድትሰራ ነው የምትመጣው፣ አንተም ደግሞ ስራህ ነው። ምን እኮ እሱ እኮ ነው የሚያስጠላው እኮ። እኔ እንዴት ቀለል እንዳደረግሽ እንጃ። ቢዝነስሽ ነው ይሁን፣ ችግር የለውም። ይሰራ መሰራት ይፈልግ። ግን እንዴት ልበልሽ አምኜ እንደዚህ አሁን ሴት በሆን አምኜ እግሬን ከፍቼ ዘና ብዬ ልተኛ አልችልም። ሌላ ሰው ከታች እየጎረጎረ አረ በስመ አብ መጎርጎር ጋር ምን አመጣው? ምን መጎርጎር ስልሽ ቅርጽ ምናምን ታስይዙት የለ እንዴ? እንደዚህ ምናምን አይ ቅርጽ አናስይዘው ሙሉ ለሙሉ ነው የሚባለው። ምንድን ነው ቢኪኒ ዋክስ ቀብታችሁ ምናምን እንዲህ ትሪያንግል ሰርታችሁ ምናምን አይደል የምታስነሱ? ዩቲዩብ ላይ እኮ አይቻለሁ። አዎ ተቀባላ ተቀብቶ ከዛ በኋላ ማንሳት ነው በቃ እኮ። ሰው የሆነ ሰው እንዲህ በእንትን እየቀባ እንዴት ነው ሰላም ሆነሽ የምትተኙ? እኔ እንጃ እንግዲህ እኔ ላንተ ስለመሰለክ ነው እንጂ ይሄ እኮ በጣም ቆይቷል እኮ። ስንት ጊዜው እኮ አዲስ ነገር አይደለም እኮ፣ በጣም ቆይቷል። አይ እዚህ ጋር ያላችሁ ሴት ካላችሁ ኖርማል ነው ወይ በሉኝ እስቲ። ኖርማል ነው ካሉኝ አንድ ሁለት ሶስት ሴቶች ኖርማል ነው እንነሳለን፣ አምኖ መስጠት ኖርማል ነው ካላችሁ ቴንክ ዩ ቴኒስሪ። እኔ በቃ ኖርማል ነው ብዬ አስባለሁ። ናውጣ አንተ ዋላ ምትባል ብዳላ ይርታ አይደለም፣ ይኸው አይደለም አሉ። ወንድ ነው ሴት ነው? ጸጌ ሴት ነው ጸጌ አና አይደለም ይጀምራሉ። ቤቲ ኖርማል አይደለም። ይኸው ሄለን ኖርማል አይደለም። እኔ ብልት ከፍቶ ለሰው መስጠት ኖርማል አይደለም። አዎ እንዳልኩ አሁን እኔ ምራሴ ደስ አይለኝም። እኔ ምራሴ አልነሳም። ግን ደግሞ የሚፈልግ ደግሞ አለ፣ ማነሳት የሚፈልግ ሰው ደግሞ አለ። በደንብ ነው ያለው። እንደውም ምን ማለት በቃ እና ይነሳል ሙሉ ዋክስ በቃ የሚሰራ ሰው ምንም እንትን አይደል። እኔ ሚስቴን ፈታታለሁ ሌላ ዋክስ ብትነሳ አይደለ? እግዚአብሔርን የህዝብ ብልት ምን ይሰራልኛል? የህዝብ ያየው ብልት ያገባት ወንድም ሆነ ህዝብ ያየው ብልት ነው። ፈታታለሁ ለራሷ አንዴ ራሷን ማጽዳት ካልቻለች መቆረጥም ከፈለገች ራሷ ካልተቆረጠች አይ ማጽዳት እኮ መቻልና ለመቻል ሳይሆን ማንኛውም ሴት ማጽዳት አያቅታትም። ግን ደግሞ ወይ እንዲቆይላት በዋክስ አሁን እግርክንም ምናምን በዋክስ ስትነሳ ይቆያል፣ ብዙ ጊዜ ይቆያል። ራሷ ለምን ይሄ ማቴሪያሉን ገዝታ ቤት ለምን አታረም? አይ እንደዛማ አይሆንም እንዴ፣ አትችልም። እንደዛ ማለት ይከብዳል። እንዴት ነው ራሷ ላይ አታነሳ? ሲጀመር ሙያ ያስፈልገዋል እኮ። ዝም ብሎ አሁን እሷ ዝም ብዬ ላንሳ ብትል ልትላጥም ትችላለች ማለት ልትልጣውም ሙሉ ለሙሉ ስጋዋን ነው የምታነሳ። ስለዚህ ሙያ ያስፈልገዋል። የሆነሽ አንቺ አሁን ነገ የገባሽው ምን ቆየን ጅጋር ላይ እንውጣ እስኪ። ለምንድን ነው አሁን ኔጋ ገብተሽ የወንድ አለ ምንድን ነው ኔጋ አሁን ገብተሽ ቢዝነስሽ ልትናገር የፈለግሽበት ምክንያት? የወንድ ሞሮኮ አለ፣ ስቲም አለ፣ ፔዲኪዩር አለ፣ ወንድ የሚሰራው አለ። ይሄ ነው ያለው ለወንድ። እንግዲህ ሴት ደግሞ ሙሉ ለሙሉ አለ፣ ሁሉም ነገር ማለት ነው። ፌሻል አለ፣ ሜካፕ አለ። ቆይ ዋክስ ብቻ የሚሰሩ ለብቻ አሉ ማለት ነው? አይ ሙሉ ለሙሉ ሙሉ ባለሙያ አለ። ፀጉሩ የሚሰራ እንዲሁ ሞሮኮ ማሳጅ የምትሰራዋም ዋክስ ትችላለች፣ ፔዲኪዩር ትችላለች። እንደዛ አሁን አንቺ በስርሽ ያሉ ሰራተኞችን መንግስት ያውቃቸዋል። ግብር ምናምን ትከፍያለሽ? ማኔ? አዎ በደንብ ግብር ትከፍያለሽ።
ለየስራቸው ደግሞ ደብዳቤ ትሰጫለሽ። የስራ ፕሮፌሽን አለ። አሁን በፕሮፌሽን በስራዬ ኤሌክትሪሻን። እነሱ ምን ብለሽ ነው አሁን ጭገርላጭ አንድ ጭገርላጭ ሁለት እያልሽ ነው የሚያድገው? እንዴ ስሙ ምንድን ነው የሚያድገው? ትንሽ ጁኒየር ጭገርላጭ፣ ሲኒየር ጭገርላጭ ምናምን ያለ ነው የሚያድገው ወይስ እንዴት ነው? ስሙ ምንድን ነው የስራው? የስራው ስም አሁን ከዛሬ ጀምሮ አሁን ሰናይት የምትባል ሰራተኛ ካለችሽ ሰናይት ወይዘሮ ሰናይት ከዛሬ ብሎ በእኛ ድርጅት ውስጥ በዚህ ፕሮፌሽን ተቀጥረሻል ምትል በምንድን ስሙ? በገባችበት መጀመሪያ የምትገባበት ሙያ አለ። ማሳጅ ሞሮኮ ፌሻል ከሆነ ማሳጅ ሞሮኮ ፌሻል የነበረች፣ ፀጉር ቤት ከሆነ ደግሞ የወንዶች ከሆነ የወንዶች፣ የሴቶች ከሆነ ደግሞ የሴቶች። እንደዛ ነው። ማሳጅ ሞሮኮ የምትችል ፌሻል የምትችል ዋክስ የምትችል። ለምሳሌ አሁን አንተ ጭገር ምናምን አልክ እንጂ ዋክስ ነው የሚባለው። በቃ ዋክስ የምትችል ሙሉ ለሙሉ ተቆለማምጡታላችሁ። የምን ዋክስ? ዋክስ አይደል? የምን ዋክስ? ዋክስ የምናውቀው ሌላ ነገር ነው። ዋክስ የጆሮ ዋክስ ሳይሆን በቃ ቃሉ ነው ያለው። አይ ዋክስ ነው የሚባለው። የሰራተኞችሽን ጤና ትጠብቂያለሽ አንቺ ማለት አሁን ካላስፈለገ በደንብ ማስካርዶ ምናምን ነው የሚሰሩት? አዎ እንዴ በደንብ ምንም ነገር ሲሰሩ ከሞሮኮ በስተቀር ማክስ ያደርጋሉ። ሞሮኮ ውስጥ አሲም ስለሆነ አይመችም። መነጽር አይደረግም። የአንዳንድ ሴት እኮ ሽታው እኮ ከመሽተት አልፎ አይን ይቆጠቁጣል። ኧረ በእግዚአብሔር እንደሱ አትበል እንዴ! ኖ የምሽታ ነው። አይን ሽት ይላል። የምሽታት ያልሽ ያሳው ነው። ኧረ ምንም ሽታ የለም እንዴ! ኧረ ተው አንተ ልጅ ግን ታዲያ ማክስ ለምንድን ነው? አንተ ግን አሁን ይሄን ስራ ብትከፍት አንተ አሁን ብትከፍት ማለት ነው በደንብ ታውቀዋለህ። እንደገና ደግሞ ብትከፍት ደግሞ ይኖራል። ሙሉ ለሙሉ ነው ማለት ስፓ ከከፈት ስፓ ብዙ ነገር ይሄን ሁሉ ያጠቃልላል። ለሰራተኞችሽ ደህንነታቸው ታስጠብቂያለሽ ወይ? ማስክ ያደርጋሉ ወይ? እዚህ ጋር ገግመሽ አይሸት ምናምን እንደሚሸት እናውቃለን። ማክስ ዞሮ ፔዲኩርም ስትሰራ ደግሞ እኔ እንደ አድቫይስ ነው መነጽርም ጨምሪ። አይን ይቆጠቁጣል። አንዳንድ ሰው ከሽታ አልፎ አይን ይቆጠቁጣል። ለመነጽርም ለሰራተኞችሽ ጨምሪ። እንዲህ እያሉ ምች እንዳይመታቸው አይናቸው መጋኛ እንዳይመታቸው። የምሬ ነው እውነት መጋኛ። አዎ ኧረ ተው አንተ። የስንት ሚሊዮን ብር እንትን ያረፈበት አስብ። መረቅ እኮ ነው አሁን የሀብታም ስፐርም መረቅ እኮ ነው። እሱን ነው የምናሳምረው እኮ እጅ ይመጣሉ አልሽ። ያሳመርነው ነው እሱ ፈሱ መረቅ ቅቅል በይው ምች ቢያጠናግር ሱስ የፈሰሰበት ያዘ ነው። እኔ እንጃ ኧረ ተው አንተ። ኧረ አይባልም እንደዚህ ለምን አይባልም? አይባልም እንዴ መረቅ እንዲያው ቅባት ነገር አለው። ቡና በይው ምች ያስመታል ጭራሽ። አንተ ግን ሚስት ቆይ ግን ምንድነው? ምን ይሄን ያክል እንደዚህ የምታጣጥለው? ቆይ ሴት እኮ ነው የምታገባው። ሴት ነው የማገባው እኔ። እና ታዲያ መቼ አጣጣልኩ? የሀብታም እንዲህ ታዋቂ ሰዎች ይመጣሉ አልሽ። ሚሎ በ10,000 ብር የቲያትር ስራ በ10,000 ብር ምናምን መኪና ለማለት 2 ሚሊዮን ብር ደግሞ አባቷ አይደለም ሰጥቷት፣ የ2 ሚሊዮን ብር መኪና ሰጥቷት ዝም የሚል አባቷ አይደለም። ስለዚህ የእሷ ስንት አውጥቷል? 2 ሚሊዮን ብር ተመኑ ማለት ነው። የ2 ሚሊዮን ብር ደግሞ ያቀጥቅጦ ወደ እናንተ ሲልክላችሁ እናንተ ጋር ስታጸዱ ምች እንዳይመታችሁ አንቺ ለጤናሽ ባሰብኩ ነው። እሺ ለምክር አመሰግናለሁ እንጂ ጤነኛ ሴት ነኝ። ያው ምንም አይደለም። ጤነኛ ሴት መታ ያለመደች ሴት አሁን ለሰው ብልቷ
እሷን ማሳየት ያለመደች ሴት መታ ላችሁኝ ብላ ግባን አዘረጋ። ያን አይደለም መቀስ የት ሄደ? ምን አለ መቀስ ከላይ ክርክም ነው የሚያደርገው። እውነት ግን ነው መቀስ በመቀስ እንደዛማ እንዴ ያስጠይቃል እኮ እንደዚህ ቀላል ነገር እንደ ሰው የኔ እናት ከተፈጠረ በኋላ ምን መጠየቅ ነው? አሁን ለምሳሌ አንድ ሴት ልትሰራ ስትሄድ መቼም እንደ ኖርማል እግሩን እንደምታሽ አው እሱ ጋር ይሄ እንዲያርጓት አምናችሁ ነው የምትተኛው። ወደኋላ ተኝታ ነው የምትሰራው። እዛ ጥግ ላይ ካሜራ በከፍች ምናምን ማን ይይዝሻል? አይ እንደዚህማ እንግዲህ አላውቅም። እኔ በጣም ችግር ውስጥ ለምን እንገባለን? ቤቱ አርፋተናች እና እሱ ግን ማንኛውም ስራ ቦታ ደግሞ እንደዚህ የሚያደርግ የለም መቼም ማለት አሁን እንደነገርኩሽ ቅድም አርቲስት ምናምን ብለሽ ነው እንደዚህ ታዋቂ ሰዎች ሲመጡ ብዙ ብር እንደሚያገኙ ታውቂያለሽ። እዛው ልትሰራ ሄደ ህግ ቢያድንሽ ይሻላል፣ ህዝብ ብልትሽም ቢያይ ይሻላል። የትኛው ይሄ ምንድነው? ምን የተለየ ነገር አለ? ምንም የተለየ ነገር እንደዛ የምታስቢ እኔ እንጃ። እኔ ብቻ እንደዚህ ሲጀመር እንደዚህ የሚያስብም ሰው ያለ አይመስለኝም። እንደዚህ አያስብም። እንዳልከው ደግሞ እኔ ጋር ቢሰሩም እስካሁን ድረስ ፒኪኒ ዋክስ የተነሳ የለም። ለማንኛውም ዋክሱን አስወጪው ዝም ብለሽ ስፓ ምናምን አይደለ? ስፓ ዝም ብዬ ስፓ ይሁን የፈለገ እኮ ነው። በነገራችን ከስንት አንድ እኮ ነው። ከስንት አንድ የፈለገ ሰው ነው የሚሰራው እንጂ ሙሉ ለሙሉ አይደለም። የሌባ ልጅ እሺ፣ ከስንት አንድ ነው እንጂ የፈለገ ሰው ነው። ለፈለገ ሰው ደግሞ ቢኖር እንደ ቢዝነስ ምንም ችግር የለውም። ከፈለገ ፍላጎቱን ማሟላት ነው። ምንም ማለት ምንም ችግር የለውም። አንቺ ነሽ ችግር የለም ያልሽ። እሺ ላይ ራሱ እሺ ደግሞ ቤቱ እንዳለ ጸጉር በጸጉር ምነው ሞልዬ? ኧረ በስመ አብ ኧረ ተው። እንደዛ ከሆነ ይቅርብ በቃ።